እንደምን አላችሁ ማንቸስተር ዩናይትድ ቢልባኦ መንደር ቢልባኦ ሰፈር ቢልባኦ አጥቢያ ሄዶ ጫውታውን ገሎ ግዳይ ጥሎ መጥቷል። እንደምን አላችሁ ይህ የአውሮፓ ማህበረሰብ ዋንጫ ማንቸስተር ዩናይትድ የሚያሸንፍ ከሆነ ያለምንም ድካምና ልፋት በቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ተወዳዳሪ ይሆናል። ያንን ለማድረግ ወደ ፋይናሉ ለማለፍ ምናልባት ቶትናምን ለመግጠም በፐርሰንት ለማስላት ጥናታዊ ጽሑፍ ያስፈልጋል እንጂ ቢልባኦ ሜዳ ላይ 3-0 አሸንፈዋል። እንደምን አላችሁ አድማጮቻችን። ኢትዮጵያዊ ወጣት ይስሐቅ አለማየሁ ቼልሲ ላይ ግብ በማስቆጠር የመጀመሪያው ኢትዮጵያዊ ወጣት ሆኗል። በትላንትናው ምሽት የስዊድኑ ክለብ ቼልሲን ሲያስተናግድ በሜዳ ውስጥ ያሉት በ115 ሚሊዮን ፓውንድ ከብራይተን ወደ ቼልሲ የተዛወረው ካሴዶ ሜዳ ውስጥ ያለ ይህ ህፃን በ63ኛው ደቂቃ ተቀይሮ በ68ኛው ደቂቃ በጭንቅላቱ አስገራሚ ግብ አስቆጥሯል። ይህን ፕሮግራም በተመለከተ ይህ ፕሮግራም ከመተላለፉ በፊት ቀርጸን ያዘጋጀነው አለ። ወደ ኋላ አንድ ስቴፕ ተመለሱና አባትየው ከስቴዲየም ውስጥ ሆኖ በተለይ ለአብዲራዋ ቲዩብ የደስታ መግለጫ አስተላልፈዋል። በመላው ኢትዮጵያ ላላችሁ የእግር ኳስ ቤተሰቦች የደስታ መግለጫውን ተሰሙን ዘንድ እንዲሁም አጠር ያለ ፕሮግራም ይሰራነው ስላለ ከዚህ ፕሮግራም ቀደም ብሎ የተለቀቀ በመሆኑ ፕሮግራማችንን ወደ ኋላ መለስ ብላችሁ ልጃችን አስቆጠረ የሚለውን አርዕስት ተከትላችሁ ፕሮግራሙን እንድታዳምጡ እንጋብዛለን። አባትና ልጅ ነን አብዲና ፓቻ በሁለት የብሩኖ ግቦች ከዛ በፊት በአንድ የካሲሜሮ አስገራሚ ግብ ማንቸስተር ዩናይትድ 3-0 ቢልባኦን አሸንፈዋል። ቀይ በነጭ የለበሱ የባስክ ተወላጆች ከባስክ ተወላጅ ውጭ ማንም መለያቸውን እንዲለብስ አይፈቅዱም። እንደዚህ አይነት አቋም በሶሲዳድም ነበር። በኋላ ላይ የአቋም መዋዠቅ የሐሳብ መዘበራረቅ መጣና ቢልባኦ ሲጸና ሶሲዳድ ሐሳቡን ቀይሯል። ቢኤልሳ በሚያሰለጥኑ ጊዜ አንድም የባስክ ተወላጅ ያልሆነ መለያውን ሲለብስ አላየንም። ይህ የክለቡ የአስተዳዳሪዎቹና የአመራሮቹ ወጥ አቋም በሕግና በደንብ የጸደቀ ሲሆን ሌላ ፕሮጀክት ውስጥ የቢልባኦ ተወላጅ ያልሆነ ቢልባኦ ያላደገ መለያውን እንዲለብስ አይፈቅዱም። ከማንቸስተር መሸነፍም አልታደጋቸውም። ተከላካዩ ቪቪያን በቀይ ከሜዳ ከወጣ በኋላ በሜዳቸው ተስፋ የሚያስቆርጥ እንቅስቃሴ ጀመሩ። በበኩሌ ፔናልቲው ቢያሰጥም ቀዩ አሰጥም በየሞግታለሁ። ሆሉንድ የተሳበበት የተቆጠተበት ጉዳይ ግብ እንዳስቆጥር ያደናቅፋል የሚለው ሐሳብ ኳሷ ይደርስባታል አይደርስባትም ኳሷ ማይነስ የደረገችውን ኳስ ያደረገው ጥረት ፔናልቲና ቢጫ ይበቃል ብዬ በግሌ ስሞግት ፓቻ ግብ የሚሆኑ ኳሶችን የሚያናጥቡ የሚያኮላሹ የሚያደናቅፉ የሚያጨናግፉ ቀይ ይሰጣቸዋል። የጸደቀ የሰመረ እላዩ ደግሞ ደመቅ ብሎ የተቀመጠ ህግ ነው ብሎ ይሞግታል። እንደተለመደው ፖርቱጋላዊው ብሩኖ ዛሬም የቡድኑ ኮከብ ሆኖ አምሽቷል። 9 ነው ያገኘው በውጭ ሀገር ማርክ በሚሰጡት ጋዜጦች። ወጣቱ ኢትዮጵያዊ በትላንትናው የቼልሲ ጨዋታ 7.4 ነው ያገኘው። በትንሽ ደቂቃ አብረው ሜዳ ውስጥ 90 ደቂቃ የተጫወቱ ተጫዋቾች ከፍተኛ ያገኘው የስዊድኑ ክለብ ተጫዋች 7.6 ነው። ነገር ግን ኢትዮጵያዊው የወላይታ ተወላጅ 7.4 ነው ያገኘው። ፕሮግራሙ መለስ ብላችሁ እንድታደምጡና የአባትየውን የሲቃ ድምጽ ከስቶክሆልም ስቴዲየም ያስተላልፈውን በድጋሚ እንጋብዛለን። ፓቻ እንደምን አለ? ቶትናም 3-1 አሸንፎ እሱም ከሜዳው ውጭ በሜዳው እድሉን አሳምሯል። ማንቸስተር ዩናይትድ ሰማያዊ ለብሶ የድሮ የአርጀንቲናን መለያ የሚመስል ሰማያዊ ለብሶ ነጭና ቀይ የለበሱ ቢልባኦችን ደፍቆ አንድ በፔናልቲ ሁለት በጫውታ
ሁለት ግብ በብሩኖ አንድ በካሲሜሮ አስቆጥሮ በተለይ እንደ ክንፍ ተጫዋች ክንፍ ላይ ማጉዌር የሰራው ስራ የማንቸስተር ዩናይትድ ደጋፊዎችን አዲስ የክንፍ ተጫዋች አገኘን ብለው እንዲቀልዱ እንዲፈነድቁ አርጓል ለአመታት የለፉ የደከሙ የእንግሊዝ ፕሪሚየር ሊግ ክለቦች ያሉ ማንቸስተር ዩናይትድ በአቋራጭ ሻምፒየንስ ሊግን ለመሳተፍ ድምጹን አጥፍቶ እየገሰገሰ ነው የማንቸስተር ዩናይትድ ፖርቱጋላዊ አሰልጣኝ አሞሪም ሲመጡ በሳቸው ላይ እምነት ኖሯቸው እኚህ ሰው የክለቡን ይቀይራሉ የእንቅስቃሴ ለውጥና በአይን የሚታይ ታማኝ የሚታመን ፍንጭ አለ ብላችሁ በሳቸው ላይ እምነት ለጣላችሁ የእግር ኳስ ቤተሰቦች ሁሉ ምስጋናችን ከፍ ያለ ነው ፓቻ ቢልባኦ በሜዳው ኩፉኛ ተሸንፏል ጠንካራው በማንቸስተር ሲቲና በማንቸስተር ዩናይትድ የሚፈልገው ተከላካይ ቀይ በማየት ራሱን አሳጥቷል ቢልባኦ ሊቀለብሰው የማይችለው አይነት ውጤት በሜዳው ሽንፈት አስተናግዷል ስለጫውታው ምን አስተያየት አለ ምን ትላለህ እስቲ በአጭሩ እሺ እንደምን ቆያችሁ አድማጮቻችን አዋባ አድማጮች ፕሮግራማችንን ሲጀምሩ ላይክ ማድረጋቸውን አዲስ ሆናችሁ ሰብስክራይብ ማድረጋቸውን ከሀገር ውጭ የሚያደምጡት ደግሞ በሱፐር ታንክስ ድጋፍ እንዲያደርጉ በአክብሮት እየጋበዝን ዩናይትድ ለአሌክሳንደር በተለይ ለኢሳቅ አለማየሁ ደግሞ ምሽት ላይ ላደረገው እንቅስቃሴና በተለይ በዛች አጭር ደቂቃ ውስጥ ይሄ እንደ ውጤት ቀያሪ ትላልቅ ሲነር ተጫዋቾችን አሰልጣኞች አምነው የመጨረሻ ደቂቃ በሚያስገቡበት ሰዓት አሰልጣኙ እንግዲህ አንድም የማስተዛዘኛ ግብ ፍለጋ ይሄን ያገራችንን ልጅ ነው እንግዲህ አባተጠቅሞ ለኛ ከፍተኛ ደስታ የፈጠረው ምክንያቱም አባ የስዊድኑ ክለብ ቼልሲን ያልፋል ብለን አይደለም እኛ ምን ጠብቀው ቼልሲ ውድድር ሲጀመር ዋንጫውን ሊያነሳ እንደሚችል ይታወቃል ግን ይሄ ወጣት ተጫዋች እድሉን አግኝቶ በነ ላውረንስ በነ ዊኒስተን ደሞ አይን ውስጥ ገብቶ ወደ ኮባሃም የስልጠና ማዕከል እድሉን እንደሚያገኝም እንጸልያለን ለቼልሲ አካዳሚ በቀጣይ ኢንቫይት እንደሚደረግ ተስፋ እናደርጋለን አባ ወደ ማንቸስተር ጨዋታ የባስኩ ፉክክር ስመጣ ማንቸስተር ዩናይትድ ሶስት ግብ ማስቆጠሩ ብቻ አይደለም አባ ጨዋታው እንደጀመረ አይተቆነ ዩናይትድ ግብ አስቆጥሯል በቫር ተሻረ ጋርናቾ አስቆጠረ በቫር ተሽሯል አንድ ዩናይትድ በዝግታ ወይ በቀሰቀዘ ቴምቦ የሚመስል ነገር ግን በፈጣን ትራንዚሽን አደጋ ለመፍጠር አቅዶ የመጣ ቡድን እንደሆነ በመጀመሪያ 15 ደቂቃ ያየን ነበር በተመሳሳይ ደግሞ ቢልባኦ ያገኘውን አጋጣሚ ዛሬ በድንገት ቤስት መሆኑ ቋሚ ሆኖ መሰለፉ አብዛኛውን የእግር ኳስ ቤተሰብ ያስደነገጠው ውሳኔ የቪክተር ሊንደሎፍ ነው ቋሚ ሆኖ መጀመሩ ይሄ ተጫዋች አባ ደብል የሙከራ እንቅስቃሴ አድኗል ከቢልባኦ አጥቂ የተመታችው ኳስ ሁለት ጊዜ ከኦናና አጠገበሙ ልክ እንደ ግብ ጠባቂ ኳሷን መመከት ችሏል እንቅስቃሴዎቹን በ30 ደቂቃ ውስጥ አባ አይተኮነ ቢልባኦ ፋታ የሌለውን ማጥቃት የሚፈልግ ያልተረጋጋ መስከን ያቃተው ጥድፊያ የተሞላበት እንቅስቃሴ ለማድረግ እየሞከረ ነው ዩናይትድ ግን በስክነት አንድ ካለፈ ከባድ አደጋ ሊፈጥር እንደሚችል የሚያሳይ ግልጽ እንቅስቃሴ ያደረገ አንድ አገባ ተሻረበት ዩናይትድ ያን እንቅስቃሴ አላቆመ በተመሳሳይ አይነት መንገድ ነው አባ ማጓየር ከክንፍ ላይ ምሽት ላይ የዕለቱ ኮሜንታተር አባ አስተላላፊዎች እርግጠኛ ነን ሮብ ምሽት ማጓየር ባርሳና ኢንተርን ያያየ ነበር የማልን ያያየ ነበር ብለው ሲቀልዱም ነበር እዛ ጋር ያሪን የቀድሞ የፒኤስጂ የሪያል ቤቲስን ፉልባክ አንገላቶ ነው አባ ክሮስ ያደረገውን ካሴሜሮ ማስቆጠር የቻለው የሚያስገርመው ነገር የሊዮንን ጨዋታ ማንቸስተር ዩናይትድ ካምባክ አድርጎ ሲያሸንፍ ለመጨረሻ ደቂቃዎች ለተቆጠሩ 3 ግቦች አንዱን ፍጹም ቅጣት ምት በማስገኘት ሁለቱን ደግሞ ግብ የሆነ ኳስ አመቻችቶ በማቀበል ድብቅ ልምዱን ተጠቅሞ ዩናይትድን የረዳው ካሴሜሮ ደግሞ አድቫንቴጅ እንዲወስዱ ምክንያት ሆነ በሳን ማሜስ ፍጻሜው የሚደረገው በዚህ ስቴዲየም ነው እዚህ ዘመናዊ ስቴዲየም ላይ ነው የሚደረገውና
ካሴሜሮ ቀዳሚ ማድረግ ቻለ። ዩናይትድ አባ የጀመረውን ሲስተም አላቆመም። እኔ አሁን አባ ከቀዩ በፊት ስላለው ሁለት እንቅስቃሴ ካየክ ማጓየር ክሮስ ያደረገበት ማንቸስተር ዩናይትድ አግብቶ የተሻረበትን እንቅስቃሴ ካየክ የቢልባኦ የግራ የሜዳ ክፍል የማንቸስተር የቀኝ የሜዳ ክፍል ነው። ተመሳሳይ ፖዚሽን ላይ ነው። አይተኮነ ፍጹም ቅጣት ምት የተገኘችው በዛ ፖዚሽን ማጓየር ክሮስ ካደረገ በኋላ ማኑኤል ኡጋርቴ ነው የጨረፈው። ካሴሜሮ አስቆጠረ። ኡጋርቴ አሲስት አደረገ። በተመሳሳይ ከትንሽ ደቂቃ በኋላ ከዛው ኤሪያ ላይ ነው አባ ማይነስ የተደረገውን ኳስ ቪቪያን ፋውል ሰርቶ በቀይ ካርድ ከሜዳ ያወጣው ብሩኖ ፈርናንዴስ ፍጹም ቅጣት ምቷን ያስቆጠረውና ዩናይትድ የግራውን የአትሌቲክ ቢልባኦ የሜዳ ክፍል ለመጠቀም እንዴት ታክቲካሊ እንደተዘጋጀም ያየውበት የመጀመሪያ 35 ደቂቃ ነበር። ያ ውጤታማ አድርጓቸዋል። በመረጡበት መንገድ ዩናይትድ 3 ጎል አስቆጠረ፣ ሁለቱ ጸደቁ፣ አንዱ ተሻረ። ሶስቱንም ለማጥቃት የተጠቀሙበት የሜዳ ክፍል ዩናይትድን ውጤታማ አድርጓል። በየትኛው መንገድ እኔ አሁን አባ ከቀይ ካርዱ ይልቅ እኔ እንደዚህ ሂደት ላይ ያለ ቡድን ውስጥ የምመለከተው ሂደቱ አንድን ቡድን ከፈለገበት ዓላማ ላይ ሲያደርስን አሁን ማንቸስተር ዩናይትድ ለማስቆጠር ያቀደበት መንገድ በተቃራኒው ኒኮ ዊሊያምስ የተሰለፈበትን የሜዳ ክፍል ነው። ቀኙን የሜዳ ክፍል የራሱን የመጫወቻ ክፍል ለማጥቃት የሞከረው ዳሎት በዛይሪያ አባ ተጎድቷል። ስታይ ዩናይትድ ከጥንካሬው ይልቅ ክፍተቱ ጎልቶ ነው ይሄን ጨዋታ ሲጀምር ሲተችም የነበረው። ስለዚህ ሂደቱንና አሞሪም በመረጠው የጨዋታ መንገድ ዩናይትድ 3 ግብ ከዛይሪያ ላይ አግኝቷል። ሁለቱን ጸድቆለታል። ትክክለኛ የጨዋታ ፕላን ማለት እንደዚህ ነው የሚያስፈልግ። ደግሞ በእንዲህ አይነት ትላልቅ ውድድር ላይ አትገራሚ ሆኖ እዛ 14ኛ 15ኛ ላይ እየዳከረ እዚህ በአቋራጭ ሄደበት መንገድ ሁለተኛ ቢልባኦን ሜዳው ላይ ባርሳ ማራ የነበረው ተጫዋቹ በቂ ከመውጣቱ በፊት ነው። እሱ ነው ትልቁ ነገር። ከዛ ውጭ ለመምራት ቆርጦ መምጣቱን የሚያረጋግጠው እነ ማጉየር እዛ ቦታ መገኘታቸው ሁለተኛ እሱ ነው ምናባ ካሴሜሮ እነ ብሩኖ አጠቃላይ ቲሙ የነበረው ስፕሪት አወይ አይመስልም። ያው ያስቴዲየም ጫና በጣም አባ ድምጹንና ዳኛው አንድ ኳስ ሲያስቆም ከዛ ሜዳ የሚወጣውን ጫናና ድምጽ በደንብ አድምጣል። አንድ ነገር አባ እንደው ጥሩ ሐሳብ ያነሳው ቢልባኦ በላሊጋው አነስተኛ ግብ ያስተናገደ ነው። በዩሮፓ ሊግ ደግሞ ከወደቀው ላዚዮ በመቀጠል ሁለተኛ ደረጃ አነስተኛ ግብ ያስተናገደ ነው። ዩናይትድ ደግሞ አባ 13 ጨዋታዎችን አሸነፍ እንጂ በዩሮፒያን ውድድር አብዛኛው ጨዋታ ላይ ግብ አስተናግዷል። አብዛኛው ጨዋታ ላይ አንድ ቁጥር አባ እዚህ ጋር ላንሳለ ዩናይትድ በ18 የፕሪሚየር ሊግ ጨዋታ ያስቆጠረው 15 ግብ ነው። በ7 ግን የዩሮፒያን ሊግ ጨዋታ ያስቆጠረው 19 ግብ ነው። አየክ በ18 የፕሪሚየር ሊግ ጨዋታ በአማካይ እንኳን አንድ ግብ የሚያስቆጥር ቡድን አይደለም ማለት እኮ 15 ግብ ነው ያስቆጠረው። በዚህ ውድድር ግን በ7 ጨዋታ ብቻ 19 ግብ አስቆጥሯል። ይሄን ስታይ ደግሞ ይሄ ቡድን ግብን ለማስቆጠር የመረጠበት የጨዋታ መንገድና ሂደት ይሄ አባኮ ውጤታማው እኔ አባ ከቀይ ካርዱ ጋር በተገናኘ አይደለም የጨዋታውን ባላንስ ያየሁት። ጥርፊያ የተሞላበት ቢልባኦ ሚዲያው በሰጠው ከቨርና ይሄ በተለይ በላሊጋው ባርሳ ማድሪድም እሱን አለማሸነፋቸው ሜዳው ላይ የቡድኑ ጥንካሬ ግብ የማስቆጠር አቅሙ ግብ የሚቆጠርበት ሂደት አነስተኛ መሆኑ ሁለቱ ወንድማማቾችን ኢኒያኪና ኒኮ ዊሊያምስን ከፊት መስመር መያዙ ሲተነተን የነበረበት መንገድና አንድ አባ የሚያስገርም ጉዳይ ልንገር ዘ ታይምስ ማክሰኞ ምሽት ቲም ኒውስ በሚረጋገጥበት ሰዓት ሄድላይንሱን ትናንትና ቅድመ ጨዋታ ግምገማ ላይ አባንስቻለሁ። ምን ብሎ በትልቁ እንደጻፈ ታውቃለህ? ባድ ኒውስ ፎር ማንቸስተር ዩናይትድ ይላል። እኔ ደግሞ ተጨማሪ ጉዳት ምን ዩናይትድ አስተናገደ ብዬ መረጃውን ስመለከት የኒኮ ዊሊያምስ መመለስ ለዩናይትድ ባድ ኒውስ ብሎ የእንግሊዝ ሚዲያ እየጻፈ ግን አያክስ አድማሜስ ላይ አሁን ቢመታና ቢወጣ ጉድ ኒውስ ሊሆን ነው። አያክስ እኔ በጣም ጥሩ ያልሆነ እና ከቀይ ካርዱ በፊት ዩናይትድ መራ። በቀይ ካርድ ቪቪያን ወጣ።
ብሩኖ ፍጹም ቅጣት ምቷን አስቆጠረ። በ2 ደቂቃ ልዩነት ብሩኖ ሶስተኛውን ግብ ደገመ። በቃ ማስቆጠር ባለበት ሰዓት አርሴናልና ፓሪስ ሴን ጀርሜን መሃል እኮ ያነሳነው ትልቁ ጉዳይ ይሄ ነው። በበለጥክበት ሰዓት ማስቆጠር ነው እዚህ ውድድር ላይ አንተን ሻርፕ የሚያደርግ። የሰው መግደል እኮ ዳኛው ሊሳሳት ይችላል፣ ዳኝነቱ ክፍተት ሊኖረው ይችላል። ግን አድቫንቴጅ መጠቀም እንደ ዩናይትድ አትዘናጋም። በልጧል። ኒውሜሪካል አድቫንቴጅ ሲጨመርበት ውጤቱን እዚሁ መግደል ነው። ያንን በአግባቡ ተጠቀመ። ይሄንን ነው አሁን ለዩናይትድ የዚህ ውጤት አስፈላጊነቱን ስታይ የፋይናንሻል ቀውስን ያረጋጋል፣ የስፖንሰርሺፕ ገቢውን ይጨምራል። ቡድኑ ከዚህ ውድድር አሸናፊነት እዚህ ሜዳ ላይ በሜይ 21 መጥቶ ዋንጫውን የሚያነሳ ከሆነ 118 ሚሊዮን ፓውንድ ነው የሚያገኘው። ስንት የሂሳብ ክፍተት እንደሚያቀልለት ቡድኑ በአዲስ ፕሮጀክት፣ በአዲስ ሐሳብ፣ በአዲስ የቡድን ስፕሪት፣ በአዲስ ተጫዋቾች አሞሪም በራሱ ቅርጽ ለመገንባት ያሰበውን አይነት ስብስብ ይዞ ለመቅረብ ወደ ውድድር ለመግባት ተገቢውን ተጫዋች የሚያገኝበትም የፋይናንስ ራትን የሚያስተካክሉበት ነው። ስለዚህ የትላንቱ ጫውታ እኮ ተዘርዝሮ ማልቅ ጥቅም ነው ያለው። በጣም ለሚቀጥለው አመት ስንቅ ነው። አሁን ላለው ለሚያስመጡት ተጫዋቾች ስታንዳርድም ይሁኑ የሚመጣው ውጤት ደካማ ከሆነ ከዚህ የምታሰናብተውን ተጫዋች ራሱ ለመለየት ይቸግራል። ምክንያቱም ምትተካው ክላስ ያለው ተጫዋች ነው መተካት ያለበት በሰውየው ፕላን መሰረት። ስለዚህ የቢልባኦ ጫውታ ማንቸስተር መጨረሻውን የአመቱ መጨረሻ እያሳመረ ያለበት የጉዞ መንገድ ላይ ነው ያለው ማለት። ምክንያቱም ሊቨርፑሎች ከአውሮፓ ወጥተዋል፣ አስቶን ቪላ ከአውሮፓ ወጥተዋል። የቀሩት አርሴናል 1-0 በሜዳው ተሸንፎ ነው መልሱ አድቫንቴጅ ተወስዶበታል። ቶትናም እና ማንቸስተር ናቸው። ሁለቱም ደግሞ እዚህ ስቴዲየም ላይ ፋይናል አሁን ለፋይናል ከደረሱ ከሁለት አንዱ ሻምፒዮንስ ሊግ እንደሚገባ ሳይጫወቱ ይረጋግጣል። 14ኛ እና 15ኛ ላይ የሚገርም ነው። ፓቸ ቀጥል። አሁን እኔ የሩበን አሞሪምን ፕላን አይተ የማንቸስተር ዩናይትዶችን ጉዞ የዘንድሮ የውድድር አመትን ስታይ አሁን አብዛኛው የእግር ኳስ ቤተሰብ አንድ ጉዳይ ሰልችቶ ነበር። ማንቸስተር በተሸነፈ ቁጥር በሚዲያው በኩል የሚሰጠው አስተያየት የዚህም ቡድን አይደንቲቲ አይመስልም። አስተያየቱ ዩናይትድ 1 አመት 2 አመት ከሲስተሙ የወጣ ቡድን አይመስልም። የሆነ ዩናይትድ በቻምፒዮንሺፕ ደረጃ ወይ የሚጫወት ወይም የኤኤፍኤል ካፖችን እየጠበቀ የሚወዳደር አድርገው ነበር የዩናይትድን ስታንዳርድ ሲገልጹ የነበረው። አሞሪም ሂደቱን አይቶ በዚህ ስብስብ በሊጉ ላይ ዳይናሚክ ለውጥ ሊያመጣ እንደማይችል በ5 በ6 ሳምንት ነው የለየው። አሁን የቡድኑ እንቅስቃሴና ፍላጎት ስትረዳ ሊጉ ላይ የሚያሳየውና ዩኤፋ አውሮፓ ሊግ ላይ የሚያሳየው እንቅስቃሴ ፍጹም የተለያየ ነው። አሁን አይተ ከሆነ ሊዮንን በነዛ ደቂቃዎች በነዛ ሽርፍራፊ ሰከንዶች ከ4-2 ወደ 5-4 ጨዋታን 3 ግብ በነዛ ደቂቃዎች ውስጥ ማስቆጠር የቡድን ከቻለ የዩናይትድ አይደንቲቲ የተገነባው በቃ ይሄን ውድድር ለማሸነፍ ነው እንጂ ወልቭስ መጥቶኮ በአንድ ግብ ልዩነት ዩናይትድን አያሸንፍም ወይም ቫይታሊቲ ስቴዲየም ላይ ዩናይትድ ነጥብ አይጥልም። ወደኋላ መለስ ብለህ ብታይ በፕሪሚየር ሊጉ በማንቸስተር ዩናይትድ እግር ኳስ ታሪክ ውስጥ በአንድ የውድድር አመት 15 ጨዋታ አይሸነፍ። ግን በሊጉ የሚያደርገው ፉክክር አድካሚ የጨዋታ ፊክስቸሮችን የተለያዩ ጉዳዮችን ሲመለከቱ ዩናይትዶች በሊጉ ተፎካክረው ከሚያገኙት የሻምፒዮንስ ሊግ ቦታ ይልቅ ይሄ ለዩናይትድ የሚያዋጣ መሆኑን አሞሪምም ዩናይትድም ተጫዋቾቹም የተረዱ ይመስለኛል። አሁን በትኩረት ደረጃ እንኳን ስታይ እነ ሆሉንድ ያላቸውን ፍላጎት ተመልከት። በዘንድሮ የውድድር አመት ከመጀመሪያ ቀን ጨዋታ አንስቶ እስከ ትናንት ምሽቷ ጨዋታ ድረስ ሲተቻ ያለ ተጫዋች ነው። ፍላጎቱን ግን ተመልከት። ብሩኖ በኮንሲስተንሲን እኮ ያሳየ የመጣው ከየትኛውም ጊዜ በላይ በዚህ ውድድር ላይ አሁን ከፍ ብሏል። እንደውም በአንዳንድ ሪከርዶችን ብታይ በዩሮፓ ዩኤፋ ሊግ እንደ ብሩኖ ፈርናንዴዝ ግብ ላይ ቀጥተኛ ተሳትፎ ያደረገ ተጫዋች የለም። በድምሩ ከፒየር-ኤመሪክ ኦባሚያንግ ጋር
እኩል የነበረውን ሪካርድ በምሽቱ ባስቆጠራቸው 2 ግብ ምክንያቶች ኦባሚያንግን በልጦ የምን ጊዜም ከፍተኛ ግብ ላይ ቀጥተኛ ተሳትፎ ማድረግ የቻለ ተጫዋች ነው። አምበልነቱን ተመልከት። በተለይ ደግሞ ወደ ስፔን ስትመጣ ሊደርስብህ ከሚችለው ትልቁ ጫና መካከል በደጋፊው ሜዳ ውስጥ ይሄ የምትጠራበት ቃላትና በሜዳ ውስጥ ያስካቸው ጥቁር ተጫዋቾች የሚደርስባቸው ጫናና ተቃውሞ ሜዳው ስድቡ በቀጥታ አንተን ማንነትን የሚነካ ነው። ወደ ስፔን መጥቶ መጫወት ፈታኝ ከሚሆንበት ምክንያት እንደውም ዩኤፋ አንድ ጉዳይ ክስ እንደመሰረተ በምሽቱ ጨዋታውን እያየን ስመለከት ነበር። ማይሊ ሉዊስ ኬሊ ላይ የሪያል ማድሪድ ደጋፊዎች ከቆዳ ጋር በተያያዘ ከፍተኛ የዘረኝነት ቀለም ጋር በተያያዘ ከፍተኛ የዘረኝነት ቃል በሜዳው የተለመደ እኮ ነው። አንደኛ ፈረንጆቹ ይሳደባሉ፣ ፈረንጆቹ አይቀጡም። አሰልቺ ነው። እኔ እሱ ሌላ ፖለቲካዊ እርምጃ ካልተወሰደ ይሄ በመንበርከክ ኖ ፕሌስ ፎር ሬሲዝም ምናምን ቃቃ ጫውታ ተገቢ አይደለም። ቀጥልባቸው። በምሽቱ ደግሞ ሌላ ያስገረመኝ ነገር የሃሪ ማጓየር እንቅስቃሴ ነው። አንዳንዴ በዓለም ላይ ላሉ ጉዳዮች ተስፋ ለመቁረጥን ወድቆ መነሳት እንደሚቻል ለብዙ ነገር ማጓየር ምሳሌ መሆን የሚችል አባኮ ማጓየር አልፎም በአፍሪካ ፓርላማ ሁላ እንደ ምሳሌ ተነስቶ እኮ መሳቂያ ሆኖ የነበረ ተጫዋች ግን ያ ኮንፊደንሱ መልሶ እንደዛ አይነት ቴክኒክ ኮንፊደንሱ ሳይጠፋም በዛ ሪከርድ መጥቶ እንኳን ቢሆን ማጓየር እንደዛ ሲያደርግ አይተታቃለ ከሃል ሲቲ፣ ሌስተር፣ ማንቸስተር ዩናይትድ ከመጣበት ጊዜ አንስቶ አይታል የሩበን አሞሪም መምጣት መጀመሪያ ያደነቅ ኒዘርላንዳዊው አሰልጣኝ ማን ናቸው? የማንቸስተር የተሰናበቱት ኤሪክ ቴናግ እያለ ሶሳይድ ያደርጋል ብዬ ፈርቻለሁ። በጣም በጭንቀትና አምበልነቱን ተነጠቀ። አውቶፍ ያደርጉታል፣ ቤንች ያደርጉታል። በቃ እኔ በእግር ኳስ ተጫዋች አደገኛውን ውሳኔ በህይወቱ ይወስናል ብዬ ፈራሁት ለማጓየር ነበር። ተመልሶ ለብሔራዊ ቡድን የመመረጥ አቅም ፈጠረ። በጣም አሁን ደግሞ ማንቸስተር ውስጥ ሪላክስ ከሚያደርጉት ተጫዋቾች መሃል አንዱ ሆኗል። ደጊያ ሲጠየቅ ከአጥቂዎች በላይ የሚያስፈራኝ ማጓየር ነው ብሏል ተብሎ ፌዝ ነበር። በጣም የነካቸው ኳሶች በሙሉ ይቆጠሩ ነበር። ከዛ ተነስቶ በሊዮኑ ጫውታ ማሸነፊያውን ዘንድሮ በተደጋጋሚ ክሮሱ እንግዲህ የማልን ትናንት ማታ አይቶ አድሮ ነው እዛ ቦታ ላይ እንደዛ አይነት ልክፍት ገጥሞት ነው ብሎ ይስቃሉ። በአጠቃላይ ግን ሞራሉን ገንብቶ በዚህ መልክ እዛ ሜዳ ላይ እዛ መስክ ላይ መቆየቱ የጥንካሬ ምልክት ነው። አባራለ ያለ ፓቻ በሜይ 21 እዚህ ስቴዲየም ላይ በቀዩ ማሊያ ማንቸስተር ወይ ቦዶን ወይ ቶትናምን የመግጠሙ ጉዳይ ለኔ በግሌ አሁን እዚህ ሳንማሜስ ስቴዲየም ላይ ያለቀ ይመስለኛል ጨዋታው። ምክንያቱም ኦልትራፎርድ መተ የ3-0 ጨዋታ ቢልባው ምናልባት ይሄ በዝም ብሎ እንደው በእግር ኳስ የሚፈጠረው አይታወቅም የሚባል አባባል አለ እንጂ ባየሁት መሰረት ከሆነ አሞሪም ተጫዋቾቹ ላይ የፈጠሩት እዚህ ውድድር ላይ ከፍተኛ ትኩረት እንዲሰጡና ለዩናይትድ የዘንድሮ ውድድር ዓመት የህልውና ጉዳይ ዋንጫ ማሳካት ብቻ እንደሆነ አምራቾስ እንዳሰረጹ መታቀው ከማጓየር እስከ የትኛውም ተጫዋች ድረስ በኃላፊነት እየተወጡ ነው የሚገኙትና ምናልባት ይሄ ጨዋታ ሳንማሜስ ላይ ያከተመ ይመስለኛል። የሆነ ተአምር አሁን ቢልባው እንዳጋጠመው አይነት ኒውሜሪካል አድቫንቴጅ ዩናይትድ በራሱ ስህተት ካልፈጠረ እንዲያ በእግር ኳሳዊ መንገድ ዝም ብለህ ካላሰብክ እንጂ 99% ዩናይትድ እዚሁ ባስክ ከተማ ላይ በመጀመሪያው ዙር ጨዋታውን ገሏልና በሜይ እንግዲህ መጨረሻ አካባቢ በዚሁ ስቴዲየም ዩናይትድ ቶትናምን ወይ ቦዶን የሚያስተናግድ ይመስል ቦዶን ቢያ ጥርጣሬ ውስጥ እንድገባ ያደረገኝ 3-0 እየመራ ያቺ አንድ ግብ ወደ ሜዳ ለሚመለስ ክለብ ሁሌም በተስፋ የተለየ ዝግጅት እንዲያደርግ ሰበብ ይፈጥራል። አሁን ዩናይትድ ቢየ እርግጠኛ ሆንኩት አንደኛ ከሜዳ ውጪ ነው 3 ያስቆጠረው
ወደ ኦልድ ትራፎርድ ደግሞ ሲመለስ ከደጋፊው ጋር በተለየ ስሜት ነው የሚመለሰው። በተቃራኒው ደግሞ ቶትናም በሜዳው አላስፈላጊ አንድ ግብ አስተናግዷል። የሚሄደው ደግሞ ወደ ቦዶ ስቴዲየም ነውና ምናልባት እሱ ጉዳይ እቺ የሁለት ጎል አድቫንቴጅ ባለሜዳ ስትሆን ሁለት ግብ ለማስቆጠርና ሰዓት ለማስጨመር ላዚዮን የጣሉበትን መንገድ ስንመለከት ለቶትናም ሰጋለው ባይሆን ለማንቸስተር ግን አይደለም ስጋት ቀጣይ ተጋጣሚውን ለመለየት ለቀጣይ ጨዋታ ቅድመ ዝግጅት ዩናይትዶች የሚያደርጉ ይመስለኛልና ለዩናይትድ ደጋፊዎች እንኳን ደስ አላችሁ። በሌላ በኩል በኮንፈረንስ ሊግ ሪያል ቤቲስ በመጀመሪያው ዙር ጨዋታ ፊዮሬንቲናን 2-1 አሸንፏል። የማሸነፊያውን ግብ ደግሞ ያስቆጠረው የማንቸስተር ዩናይትዱ አንቶኒ ነው። ይሄ ደግሞ ሌላ ለዩናይትድ ደጋፊዎች ብስራት ነው። ያው ምንም እንኳን በሌላ ክለብ ቢጫወትም በክለባቸው የተጫወተ ተጫዋች ስለሆነና በጊዜው ሲፈርም የዩናይትድ ደጋፊዎች ከፍተኛ ፍላጎት ለተስፋነቱ የማንቸስተር ነው። አዎ ከማንቸስተር እንግዲህ ተሰዶ ሄዶ የሰመረ ላይፍ ያሳለፈ ነው ያለው። የኳስ ህይወቱም በተደራደለ ሁኔታ የተስማምቶት ሪያል ቤቲስ ውስጥ የቆየ ይመስላል። በአጠቃላይ እንግዲህ ማንቸስተር ዩናይትድ ጣፋጩን ድል ግዳይ ጥሎ ቢልባኦን ረቶ ወደ ቀጣዩ ዙር ለማለፍ አንዱን እርካብ ረግጧል። በሜዳው ዘና ብሎ ቀዩ መለያ ለብሶ ባስኮችን እንግዲህ አሰናብቶ ለዋንጫው ያልፋል ብለን ገምታለን። በመላው ዓለም ያላችሁ ማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ ይላል። በድካምና በአደገኛ ሰዓት ይህን ፕሮግራም ለእናንተ ቀርጸን አሻገርን። ከዚህ ፕሮግራም ቀደም ብሎ የተላለፈውን ልጃችሁን አስቆጥሯል የሚለውን ኢትዮጵያዊ በስዊድን ያለው ልጅ ህፃኑ ይስሐቅ ቼልሲ ላይ አስቆጥሯል። እሱም ፕሮግራም እንድታዳምጡ እየጋበዝን እኛ ከወዲሁ ተሰናበትን። ሰላም ቆዩን።